በጣም ወደው በጣም የሚወደኝ በጣም ማከብረው የሚያከብረኝ ባላለኝ ሳልፈራው አብሬው እየተጫወትኩ አንድ ቤት ውስጥ ያደግኩ ወንድም ደግሞ አለኝ። የምመኛቸውን ህልሞቼን ሴት ነሽ ምናምን እያለ ያልገደለብኝ በፍሪደም ያሳደገኝ ደግሞ አባት አለኝ። ክፉ ወንዶች ሁሉም ሴት የሆነ የደረሰባት ሌቭሉ ይለያይ እንጂ አይነቱ ይለያይ እንጂ የሆነ አይነቱ ትንኮሳ የሆነ አይነት መጎነታተል አለ። ከማን እንደሆነ ግን አይታወቅም። ገና ከቤት እንደወጣ ምናስበው መንገድ መረጣ ተሰብስቦ ተቀምጧል ወይ ያ የሚይዘኝ ልጅ አለ ወይ ይሄ ሁሉ አስልተን ነው በ12 በ13 በ14 ዓመት ከቤት ወደ ሱቴ ለመሄድ የምንወጣው። በጣም ዲስሪስፔክትፉል የሆነ ድመት ስታዩ አንቺ ወሬ ሄጅ ምናምን እንደምትሉት አይነት እቃየው አንቺ አናግሪኝ እንጂ ምናምን የሚል አክብሮት የሌለበት ትናንሽ ሴት ልጆችን ምትጎነታትሉ እንጫወት በሚል ሰበብ የማይሆን ቦታ ምትነካኩ ክፉ ወንዶች በስራ ቦታ በትምህርት ቤት ስልጣናችሁን ተጠቅማችሁ ሴትን አቢዩዝ ለማድረግ ብዙ ፕላን ያላችሁ ፍላጎት ያላችሁ ክፉ ወንዶች አንድ ልጅ በዚያ ያዝላ አንድ ልጅ በእጇ ይዛ ወጥ እየሰራች ውሃ ቀብኝ ብላችሁ ኳስ እያያችሁ ምታዙ ጨካኝ ወንዶች እናንተን ነው የምንቃወም፣ እናንተን ነው የምንጸየፉ። ሰላም እንዴት ናችሁ? ሰሞኑን እንግዲህ ሃሽታግ ትሰማ በሚል ቻሌንጅ የሴቶች መብትን የሴቶች ጥቃትን አድሬስ የሚያደርግ ቻሌንጅ ተጀምሯል። እኛም ደግሞ እንደ እጅ ለእጅ ያገባናል የምናነሳቸው ማህበራዊ ሳይኮሎጂ ሳይኮሶሻል ነገሮችንም ስለሆነ ስለ ቤተሰብም ስለምናነሳ ከዚህ ጋርም ስለሚገናኝ እሱን አድሬስ ለማድረግ ነው እንግዲህ በሰበር ቪዲዮ ወደ እናንተ የመጣ ነው። እኔ ሳምፔር እባላለሁ። በጣም ወደው በጣም የሚወደኝ በጣም ማከብረው የሚያከብረኝ እንደ ሰው ደግሞ በጣም ካይንድ የሆነ ሪስፔክትፉል የሆነ ለኔ ደግሞ ቤስት ፍሬንድ የሆነ ባላለኝ ሳድግ ደግሞ አንድም ቀን ሳልሳቀቅ ሳልፈራው አብሬው እየተጫወትኩ አብሬው አንድ ቤት ውስጥ ያደግኩ ወንድም ደግሞ አለኝ። ሁሌም ሴፍ እንደሆንኩ የሚሰማኝ አይነት ወንድም ደግሞ አለኝ። ከዛ ደግሞ የምመኛቸውን ህልሞቼን ምናምን መላቸውን ነገሮች ሴት ነሽ ምናምን እያለ ያልገደለብኝ በፍሪደም ያሳደገኝ ደግሞ አባት አለኝ። ብዙ ጊዜ የሴቶች ጥቃት የሴቶች መብት ሲባል እንግዲህ ሁሉም ወንድ አይደለም የሚል ኮመንት የሚል ሀሳብ መነሳቱ ስለማይቀር ከዚህ በኋላ ማነሳቸውን ፖይንቶች ክፉ ወንዶች እያልኩ አድሬስ አደርጋቸዋለሁ። አንዳንዴ እንደውም ዝም ብለን ወንዶች እያለን ስለምናወራ ሁሉም ወንድ አይደለም ሲሉን በስም ዝርዝር ጽፈን ታዲያ እና በስማቸው እንጥራቸው አይሚን ለኔ እንኳን በጣም ብዙ ናቸውና እንዲሁ በተለምዶ ነው ወንዶች የምንለው ግን እውነታም ስላለው ደግሞ ለእናንተም ሁሉንም አንድ ላይ ላለመወገን ክፉ ወንዶች እያልኩ በቀጥል ጥሩ ይመስለኛልና እንግዲህ እኔም አንድ ቻሌንጅ በዚሁ ሳምንት ደግሞ ቢጀመር ብዬ የምመኘው ሁሉም ሴት የሆነ የደረሰባት ሌቭሉ ይለያይ እንጂ አይነቱ ይለያይ እንጂ የሆነ አይነት አቢዩዝ የሆነ አይነት ትንኮሳ የሆነ አይነት መጎነታተል አለ። ከማን እንደሆነ ግን አይታወቅም። ለሁሉም ወንዶች ስናወራ ምናምን ብለው በቃ መደንገጥ ነው። ሁሉም ወንድ አይደለም ነውና ማን ነው ቆይ እሺ ጎነተለን እያለ የምናወራው ማን ነው ይሄ ሰውዬ? ወይስ መንፈስ ነው ወይ? የሉም እንዴ? ሁሉም እንደ አዲስ ነው የሚገረሙት ይሄ ወሬ ሲነሳ። ሴት ልጅ ተደፈረች ወይ እንደዚህ ሆነች ወይ እንደዚህ ሆነናል ሲሉ ሴቶች ማለት ነውና ኦፍኮርስ ሁሉም አይደለም ግን ከ50% በላይ የሚሆኑ እንግዲህ ዴታው ባይኖረኝም ግን ሴቶችን ብትጠይቋቸው ሌቭሉ ይለያይ አይነቱ ይለያይ እንጂ የሆነ አይነት ትንኮሳ የሆነ አይነት አቢዩዝ የሆነ አይነት ብቻ ሴክሹዋል የሆነ ቫዮለንስ ኤክስፔሪየንስ አርገናል ብዬ አስባለሁ። እንግዲህ ይሄ ደግሞ ከወንዶች ነው ግን አሁን
ቃል እንደገባሁት መጀመሪያ ላይ ክፉ ወንዶች እያልኩ አድሬስ አደርጋቸዋለሁ። የት እንዳሉ ማን እንደሆኑ አናቅም ብያቸዋለሁ። ሁሉም ኢኖሰንት እንደሆነ ነው አክት የሚደረገው። ስለዚህ መተማመኑም ይጠፋል። እንዲሆንኩ ስትል አንድ ሴት እንዴ እኔ ኢትዮጵያ ወንዶች ምናምን ብሎ መተማመኑም ይጠፋል። ግን እንደ ቻሌንጅ ሁሉም ቢያወራ ሁሉም ያለፈበትን ርህራሄን ለመፍጠር ኤምፓቲን ለመፍጠር ማለት ነው። ለምን ይሄ ቻሌንጅ ለምን እንደዚህ ሴቶች እንዲያወሩ በእርግጥ እኔም ሰፖርት ለምን እንደማድረግ መጨረሻ ላይ እነግራቸዋለሁ። ግን አሁን የኔን ሳይድ ስሙኝሽ። ገና 12 13 ዓመት ዩኒፎርም ለብሰን ገና እኛ ገና ስለ ኳስ መጫወት ገመድ ስለመዝለል ምናምን በምናስብበት እድሜ ከቤት ወጥተን ትምህርት ቤት እስክንሄድ ድረስ ያለው ሰቀቀን ያለው መጎንተል እንደው የአይኑን ተውት። እሱን እኮ ችለን ማለት ነው። ይሄ ከግር እስከ ራሳችን እንዲህ በማይሆን አስተያየት ምኞት ባለው አስተያየት ምታዩንን ምንም አናረገውም ብለን ችለን፣ ግን ገና ከቤት እንደወጣን ምናስበው መንገድ መረጣ ነው። በዚህ በኩል በሄድ ማን አለ፣ በዛ በኩል በሄድ ማን አለ፣ ተሰብስቦ ተቀምጧል ወይ፣ ያ የሚይዘኝ ልጅ አለ ወይ። ይሄ ሁላ አስልተን ነው በ12 በ13 በ14 ዓመት ከቤት ወደ ሱሴ ለመሄድ የምንወጣው። ከዛ እግዚአብሔር ብሎ ከሌሉ ደስ ብሎ እንደርሳለን። አጋጣሚ የሆኑ ካሉ ደግሞ ደወይ እናንተ ክፉ ወንዶች የምታናግሩበት መንገድ ራሱ በጣም ዲስሪስፔክትፉል የሆነ ድመት ስታዩ አንቺ ወሬ ሄጅ ምናምን እንደምትሉት አይነት እቀየው አንቺ አናግረኝ እንጂ ምናምን የሚል አክብሮት የሌለበት ዲስሪስፔክት የተሞላበት። ከዛ ደግሞ እኛ አይ መልስ አንሰጥም ብለን ወይ አቀርቅረን ወይ ዝም ብለን ስናልፍ ተነስታችሁ መታችሁ እጃችንን ይዛችሁ አንቺናን እንዴ ማናግረው ብላችሁ በይበልጥ አክብሮ ባልተሞላበት ንዴት በተሞላበት ኢጎ በተነካ በተናቀ ስሜት ሆናችሁ መታችሁ ታምሪያለሽ፣ ደስ ያለሽ፣ ስልክሽን ስጪኝ እንተዋወቅ የሚል ይሄን ንጹህ አእምሮ ይሄን ገና በልጅነት ምንም ኢንቴንሽኑ እንኳን በሌለበት በግድ እኔ ስለተመቸውሽ አንቺም በቃ ቀረብኝ የሚል በግድ ጉንተላ። ከዛ ለዛ ምላሾች ካልሰጠን በቃ አንሰጥም ስልክ ካለም ምናምን የሚከተለው ማስፈራራት ማለት ይረብሻል። በቃ ይሄ ለአንድ ሴት ተማሪ ለትልቅ ሴትም ቢሆን ተንቆ መያዝ መንገድ ላይ ማንም እሷ እኮ እኔ ይገርመኛል። እሷ ይሄኔ ማስተርስ ነው ያዘች ልትሆን ትችላለች። እሱ ሰው በትምህርት ባይለካም ግን ቢሆንም እርን አርጋለች፣ የሆነ ሪስፔክት እርን አርጋለች። እሱ ግን እዛው ድንጋይ እያሞቀ እንደፈለገ ሊያናግራት የሚችል ክፉ ወንድ። ይሄ ረብሾናል። መለከፍ አንፈልግም። ማዋራት እንኳን ብትፈልጉ በአክብሮት ይቅርታ ልረብሽሽ አልፈልኩም ግን አንዴ ቃል አዋራሽ እችላለሁ የሚል አክብሮት የሌለበት እንዲሁ ዝም ብሎ ምንም አታመጭም በሚል አንቺ ነስቲ ምናምን የሚል አንቺናንም አዋራው የሚል በንቀት የተሞላ እኩል እንደ ዜጋ የማይቆጥር አለ አይደል? ጾታው ወንድ ስለሆነ ብቻ ከዛ የመጣ ኢንታይትልመንት የምታራምዱ ክፉ ወንዶች። ቀጠለና ቤተሰቦቻችን ወላጆቻችን አምኗችሁ ዘመድ ብለው ወደ ቤታቸው አስገቧችሁ። አጎትነሽ ከዝነሽ የእናቴ አባት ወንድም ልጅ ምናምን ማአት ብቻ ዘመድ ነን ብላችሁ ቤት ውስጥ መታችሁ የቤተሰቡ ምግብ እየበላችሁ ግን ውስጣችሁ በሌላ ኢንቴንሽን ትናንሽ ሴት ልጆችን ምትጎነታትሉ እንጫወት በሚል ሰበብ የማይሆን ቦታ ምትነካኩ ክፉ ወንዶች። ምንም ፍቅር ርህራሄ የሌለበት ስቴፕ፣ የራስን ስሜት ብቻ ያገናዘበ ህፃናት መልሰው እንዳይናገሩ እንኳን ማስፈራራት ያለበት፣ የቤተሰቡን ደግሞ አንጀት ብልት አድርጋችሁ ማንም ስለናንተ መጥፎ ቢናገር እስከማያምኗችሁ ድረስ ሴረኛ የሆናችሁ ክፉ ወንዶች። ቤተሰቡንም ያችንም ሴት ልጅ አስከፍታችኋል። ለህይወት አክማ ማትጨርሰውን ትራማ
የልብ ቁስል ሰጥታችኋታል። እሺ ይሄንንም አለፉ። በስራ ቦታ፣ በግቢ፣ በትምህርት ቤት አስተማሪ ፖዚሽናችሁን ተጠቅማችሁ ስልጣናችሁን ተጠቅማችሁ ሴትን አቢዩዝ ለማድረግ ብዙ ፕላን ያላችሁ ፍላጎት ያላችሁ ክፉ ወንዶች በጣም እንጸየፋችኋል፣ በጣም እንቃወማችኋል። ከዛ ደግሞ ይሄ ሴት ገና ስትወለድ እንጀራ እየጋገረች የምትወለድ የሚመስላችሁ ወይም ገና ስትወለድ ምስር ምናምን መልቀም ምናምን የሚመስላችሁ እዛ እናንተም 2 እጅ እሷም 2 እጅ እናንተም 2 እግር እሷም 2 እግር እያላችሁ ግን ቤት ውስጥ ጨክን ብላችሁ አንድ ስራ እንኳን ማትሰሩ ኃላፊነት ማትወስዱ ጨካኝ ወንዶች ርህራሄ የሌላችሁ አንድ ልጅ በዚህ ያዝላ አንድ ልጅ በእጇ ይዛ ወጥ እየሰራች ውሃ ቀብኝ ብላችሁ ኳስ እያያችሁ ምታዙ ጨካኝ ወንዶች ቤት ውስጥ እንደ እግዚአብሔር ብሎላችሁ ብር ማምጣት ብቻ እሱም ከተገኘ ብር አምጥታችሁ አስቤዛው የቤት ኪራዩ ስለተከፈለ ብቻ ጨርሻለሁ ብላችሁ እግራችሁን ሰቅላችሁ የምትገለገሉ የአባትነት ኃላፊነታችሁን በአግባቡ ማትወጡ ብር ስላመጣችሁ ስልጣን እንዳላችሁ አፐር ሃንድ እንዳላችሁ የምታስቡ ጨካኝ ወንዶች ልጆቻችሁ ፊት ሚስቶቻችሁን የምትደበድቡ ከዛ ደግሞ የሆነች ሴትዮን አስወልዳችሁ ምንም ባልሰማ ምንም እንዳላደረገ ምትጠፉ እሷ ደግሞ ኑሮ ከበዳትና ሌላ የእንጀራ አባት ይዛ ልጆቹ ጋር ይዛ መታ የእንጀራ ልጆቻችሁን ምተነኩሱ ምታሳቅቁ እናት የትም መሄጃ መፈናፈኛ የላትም ብላችሁ ምትበላው የዕለት እንጀራ የላትም ብላችሁ ሴት ልጆቻቸውን እንደፈለጋችሁ ምታረጉ ክፉ ወንዶች እናንተን ነው የምንቃወሙ፣ እናንተን ነው የምንጸየፉ። አሁን ይሄን ሁሉ ማንሳት ምንድነው ጥቅሙ? ምን እናርግ? እኛ መንግስት አይደለን ምናምን ብሎ ግራ የሚገባው ሰው ይኖራል። የኔን የግሌን ምኞት ነው የምነግራችሁ። ቢሆን ምኞቴ ይቅርታ ነበር። ከናንተ ከክፉ ወንዶች ይቅርታን መስማት ነበር። የለከፋችሁን በሙሉ ያሳቀቃችሁን በሙሉ ተሰብስባችሁ ይቅርታ ብትጠይቁ ሴትነቷን ተጠቅማችሁ አቢዩዝ ለማድረግ የጣራችሁ በሙሉ ተሰብስባችሁ አምሶሪ ብትሉ ይቅርታ ብትሉ ህልሜ ምኞቴ። ሚስቶቻችሁን ማዲያት በማዲያት ጭንቀት በጭንቀት ችግር በችግር ያስደረጋችሁ እናንተ ክፉ ባሎች ይቅርታ ብትጠይቁ ነበር። ግን I don't think that's possible ሚሆን አልመሰለኝ። ግን የሚገርማችሁ ነገር ይቅርታ ሳትጠይቁን ይቅር ብለናችኋል። እኔ በዚህ ስማር በዚህ ሰፈር ሳልፍ ባደኩበት ሰፈር ሳልፍ ሲያሳቅቀኝ የነበር ሲያስጨንቁኝ የነበሩ ጎረምሶች አሁን አድጌ እየነዳው አልፋቸዋለሁ እና ይቅርታ አልጠየቁኝም። ግን ሳልገጫቸው ነው ማልፍ ይቅር ብያቸው። ሪቬንጅ አያምረኝም ይቅር ብያቸው። እንደውም አንዱ እየሰከረ የሚያሳቅቀኝ ሰው አሁን አድጌ ስራ ከያዝኩ በኋላ ቸግሮኛል ብሎ ብር ብዙ ጊዜ ጠይቆኝ ብዙ ጊዜ ሰጥቼዋል ይቅር ብየው ይቅርታ ሳይጠይቀኝ። ብዙ ስለነሱ መጥፎ ነገር ከሰውም የሰማዋቸው ብዙ መዓት ክፉ ወንዶች አሉ።
አንድም ቀን በራሴ እጅ ግን በበቀል ብዬ ፍትህን ለማሟላት አልጣርኩም። ሳያቸውም እንደ ሰው እንኳን አከብራቸዋል። ይቅር ብያቸው ይቅርታ ሳይጠየቁ የበደሉት እና ያስቀኛል። ሴት ጠል ማን ነው ወንድ ጠል ምናምን እየተባለ የሚወራው አሳዩኝ። የትኛዋ ሴት ነች ወንድን ጠልታ ለሪቬንጅ ተነቃክታ ያለ ወንድ መኖር ፈልጋለሁ ብላ እስቲ እየኖረች ያለች? ሾሚ ሂዱ። እንደውም ይሄ ዝቅተኛ ምናምን በተለይ ውስጥ ያሉ ሴቶችን ሂዱ እዩ። ይኸው አስረግዞ ወልዳ ብቻዋን ጥሏት ሄዶ የሆነ ቀን ደስ ሲለው ሲመለስ እንዴት ተንፈራፍረው እንደሚቀበሉት ሂዱና እዩ። ምንም ቢሆን የልጆች አባት ነው እያሉ እንዴት በራቸውን እንደሚከፍቱ ሂዱና እዩ። ስንቱ ሴት ሰፈሩ ሲያሳቅቃት የነበረውን ዱርዬ እየረዳች እንዳለ ሂዱና ጠይቁ። እኛ ይቅር ብለናል። አንድም ቀን ለበቀል ተነሳስተን አናቅም። አሁን የተጀመረው ቻሌንጅ ራሱ ልመና ነው። ፋይት ራሱ አይደለም፣ ልመና። በቃ ድምጻችን ይሰማ፣ ተውን፣ አትግደሉን፣ አታሳቁን፣ አክብሩን፣ አትናቁን፣ ልመና ነው ሁሉ። ይቅርታውን እንርሳውና እሺ። ሁለተኛ ደረጃ ላይ ግን እኔ ይሄ ሙቭመንት አድሬስ ያደርጋል ብዬ የማስበው መልካም ወንዶችና ሴቶች ሆይ እናንተን ነው። እኛ ኢትዮጵያውያን ከጥንት እየተሻሻለን የመጣ ህዝቦች ነን። እያደገን የመጣን ህዝቦች ነን። ባህል ብለን የያዝነው አንዳንድ ጎጂ ልማዶችንም እየጣለን ጨከን ብለን እየጣለን ወንዱም ሴቱም እንዲመቸው አድርገን ለመኖር እየጣርን የኖር ማህበረሰብ ነው። ምንጩ ከየትም ይሁን ማለት ነው። አንዳንድ ነገሮች ምንም መወሻሸት የለም። ከዌስተርን የተማርናቸው ነገሮች ይኖራሉ። ከውጭ ሀገር የተማርናቸው ነገሮች ይኖራሉ። ከሌሎች አፍሪካ ሀገሮች የተማርናቸው ነገር እኛም ሌሎችን ያስተማርናቸው ነገሮች ይኖራሉ። ሞደርን ኤጁኬሽን አሁን ትምህርት ሲስተማችን ምንም ጥያቄ የለም ከውጭ ሀገር የወሰድናቸው ናቸው። ምንውጣቸው መድኃኒቶች ከውጭ ሀገር የወሰድናቸው ናቸው። ተሻሽለን እኮ ነው ጋይስ፣ ተሻሽለን ነው ማለት። በባህላዊ መንገድ እኮ ስቲል የሚታከም ማህበረሰብ እኮ አለ። የሚሰራለትም አይሰራለትም አለ። ግን ኦፕን ሆነን ክፍት ሆነን ሞደርን መድኃኒቶችን እንወስዳለን። በጣም ብዙ ኢምፕሩቭ ያደረገን ማህበረሰብን እያታገለንም ቢሆን እየተለወጥን የመጣን። የኔና የሴቷ አያቴ ሴትነት በጣም ይለያያል። እሷ ሳትመርጥ ተመርጦላት ነው ያገባችሁ። እኔ መርጬ ነው ያገባሁት። እሷ እስከ ስንት ፊደል ቆጥራለች አላቅም። አሁን ትምህርት ቤት እኔ ገብቼ መማር ችያለሁ። ስቲል መማር ማይችለው እንዳለ ሆኖ ማለት ነው። እየተሻሻልን የመጣ ነው። ቲንግስ አር ጌቲንግ ቤተር። እኔ በጫማ ይኸው እየተራመድኩ እንደውም በመኪና እሷ በባዶ እግሯ ሊሆን ይችላል የኖረችው። ዊ አር ኢምፕሩቪንግ፣ እየተሻሻለን። ቴክኖሎጂው፣ ሚዲያው ራሱ ይኸው እኔ እናንተ ጋር የመጣሁት በሚዲያው ነው። ማደግ ነው ይሄ። ኦፕንነን ስለተቀበል ነው ምን ጥለውን እየጣለን አንፈልግም። እንደ ሀገር እንደ ማህበረሰብ ማጆሪቲው አይፈልግም ከተባለ ለመጣል እኛ አይከብደን፣ እየጣልን ነው። አገናዝበ ነው አጥንተ ነው። እና አሁንም በቃ ይገባኛል ፌሚኒዝም ዊ ዶንት ላይክ ኢት ቃሉ ምናምን፣ ግን አጥንተ ነው ወይ ሪሊ አጀማመሩ አጥንተ ነው ወይ? አሁን ኢቭን የኔን ራሱ እምነቴን ስናገር ምናምን እንትና የእናንተ እምነት ተብሎ አሁን የሚጠቀሱ ክፉ ሰዎች አሉ። አት ሴም ታይም ደግሞ እምነቱን ደግሞ ሊወክሉ የሚችሉ የሚጠቀሱ ብዙ ደግሞ አሪፍ ሰዎች አሉ።
ልክ እንደዛው ፌሚኒዝም ሲባል አጀማመሩ ጀንደር ኢኳሊቲ፣ በቃ ሴት ከወንድ እኩል ነች። ልንለያይ እንችላለን ግን እኩል ነች። እኔ ከእህቴም እለያያለሁ እንኳን ሴት ከወንድ ግን እኩል ነን። ሴም ኦፖርቹኒቲ ይሰጣቸው፣ ሴም አክብሮት ይሰጣቸው፣ ሴም ሂውመን ራይትስ ይሰጣቸው ከሚለው የጀመረ ሙቭመንት ነው። ያንን ይዞ ሌላ ፖለቲካ ነገር ሌላ አጀንዳ ይችላል። የሆነ ግሩፕ የራሱን ነገር ሊያራምድበት ይችላል። ግን ልክ አንዳንዴ አያቴ ትነግረኛለች፣ ገና ላፕቶፕ ወይ ስልክ ምናምን ሲመጣ እኛ ሀገር በቃ ሰይጣን ነው 666 ነው ብለን በቃ በጣም እንቃወም ነበር አለችና፣ እሺ ላፕቶፕስ አዲስ ነገር ነው ይገባኛል፣ ሾኪንግ ነው። ይሄ ግን ሴት አትደፈር፣ አትናቅ፣ ህልም አለኝ ካለች ህልሟን ትኑር የሚል ቤዚክ ሂውመን ራይት ስናወራ እንዴት 666 ይመጣላቸዋል? እንዴት ሴጣን ይመጣላቸዋል? እና በጣም አዲስ ነገር ሆኖ ተቃውሞ በዛበት። እሱ ትንሽ ልቤን ሰብሮታል። ግን ምንድነው ፖይንቴ? መልካም ወንዶችና ሴቶች ሆይ እነዚህን ክፉ ወንዶች እያየን እኛ ደግሞ ዝም ማለት የለብንም። ይሄ ሁላ ለውጥ የመጣው ፋይት ባረጉ ወንድመቶቻችን። ያ ሁላ አሁን ያልኳችሁ ኤጁኬሽን ሲስተሙ ምኑ ሞደርን እየሆነ የተሻለ የተማረ እየሆነ የመጣ ነው ፋይት ባረጉ ሰዎች እየተደበደቡ። ስለዚህ መልካም ወንድ ነኝ መልካም ሴት ነኝ የምትሉ ለእናንተ ደግሞ ሴይ ኖ። ጎረቤቶቻችሁ ድብድብ ቅጥቅጥ እያረጋት ያለ አንድ ክፉ ወንድ ስቃችሁማ አትለፉ። ሴይ ሳምቲንግ ፋይትት። እናንተ መልካም ወንዶች አንድ በሏቸው። የሆነች ሴትን መውጫ መግቢያ እያሳጣ ዛሬ ዘፈራ ይችሻለሁ አልቅሽም ፍቅሬን ካልመለሽ እያለ በአሲድ በጩቤ የሚያስፈራራ ጓደኛህን ክፉ ወንድ ነውና ዝም አትበለው። እንዲህ የሚያረግ ምታቂው የሆነ ሰውዬን ክፉ ወንድ ነውና ዝም አትበዩ። ሶ ሌትስ ፋይት ኢት። እኛ ብዙ የመጣን ማህበረሰብ ስለሆነን ይህንንም ለቀጣዩ እንደው በአንድ አይመጣም ለውጥ፣ ግን ቀጣይ ለምንወልዳቸው ለልጆቻችን ግን ሴፍ የሆነ ጤነኛ የሆነ መለጠጥን ብቻ አታስቡ። ብዙ ጊዜ አይታችሁ ከሆነ ዴሞክራሲ መሄኔ ሲመጣ እንደዚህ ተብሏል ነበር፣ መብት ተብሎ እንደዚህ ብንሆንስ የሚል የሆነ የሚፈራ የሆነ ሳይድ አለ። ግን እዛ ለመድረስ አይቻልም ወይ? ጤነኛው ጋር መቅረት አይቻልም ወይ? ሴት ተከብራ እንድትኖር የሚለው ጋር ቆመን መቆየት አንችልም? ስታስቡት ኤኒዌይስ ከፕራክቲካል ነገር ተነስቼ ነው እኔ ዛሬ ሃሽታግ ትሰማን ማውራት የፈለጉት። ቲዮሪውን አይዲዮሎጂውን ምናምን እርሱትና መሬት የወረድ ፕራክቲካል ነገር ላይ እናውራ። መልካም ወንዶች እና ሴቶች ሆይ ወንድ ልጅ ሲወለድላችሁ እልልታው እንዲጨምር፣ ሴት ልጅ ስትወለድ እልልታው ዝቅ እንዲል ከዛ ከሚጀምረው ጎጂ ልማዳችን ፋይት እናርገው። ከዛ ምንም ጾታዋን ያልመረጠች አንድ ሴት ስትወለድ ቅዝቅዝ ካላችሁ፣ እሱም ምንም ሳይመርጥ እጁን ሳይወጣ አንድ ወንድ ሲወለድ እልል ቤቱ ድብልቅ ጀግና ተወለደ ለዚህ ቤት የሚባል ከሆነ ይስናፈያ። ትንሽ አደግ ሲሉ አንቺ ሴት ነሽ ተሰብስበሽ ቁጭ በይ እያላችሁ በመሯሯጫ ጊዜያቸው፣ በመጫወቻ ጊዜያቸው፣ ልጅ በመሞኛ ጊዜያቸው ወንዱም እንዲጫወት ሴቷም እንድትጫወት እየፈቀድን ለካፊ ትምህርት ቤት መሄድን የሚያሳቅቁን ወንዶችን እንደ ውድቀት እያየ ነው እየከለከልናቸው ፋይት እያደረግን ያለ እድሜያቸው የሚዳሩ ሳይመርጡ ባሎቻቸው ገና በጥንት ገመድ እየዘለለች ሽምግልና ሲላክ ኢትስ ፔንፉል። ይህም ፋይት እያደረግን የገጠሩ የሴት ልጅ ግርዛቱ ምኑ ጠለፋው እሱም እንዳለ ሆኖ ገና ከልጅነቷ ፊውቸሯን የምንወስንላት ሳይ ሴት ልጅ ተወለደች ልጅ ማድ ቤቱን ታግዝሻለች። ማድ ቤት ባትወድስ ይችልች ህልሟ ባይሆንስ?
ወንዱ ገና ሀገር የሚጠቅም ሀገር የሚገነባ ተብሎ የሚሆነውን ሳይወሰንለት ከፈለገች ማድባ ምንድነው ኪችን ፓሽኔ ነው ካለች የሚፈቀድላት፣ አይደለም ካለችም የሚፈቀድላት፣ ባሏን መርጣ አመዛዝና የምታገባ፣ ስራ የመረጠችውን የምትሰራ፣ በስራዋ ፖዚሽን የሚሰጣት፣ በብቃቷ ፖዚሽን የሚሰጣት፣ ትዳር ውስጥ የትዳሩማ ተውኝ፣ ትዳሩ ድብቅ ነው፣ በአደባባይ አይወጣም። ውስጥ ያለውን ጉድ you have no idea። የቤት ውስጥ ኃላፊነት ናለዋን እስኪያዞራት ብቻዋን እየተንገዳገደች፣ የሚገርመው ደግሞ ራስ ነኝ የቤቱ መሪ ነኝ የሚሉ ስልጣኑን ብቻ መያዝ የሚፈልጉ አንዳንድ ክፉ ወንዶች ደግሞ ስልጣኑ አለ፣ ስሙ አለ፣ የቤቱ አባወራ ይባላሉ። ግን ስለ ቤታቸው ምንም የማያውቁ፣ ምን ይግደል ምን ይምጣ አክቲቭ ያልሆኑ፣ ቤታቸው ውስጥ መጥተው መተኛት ብቻ የለመዱ ጨካኝ፣ ለሚስት በርደን መራራት የማያውቁ፣ ፍቅር መግለጽ የማያውቁ፣ ካለፈም ካስፈለገም ሚስት ትገረፋለች፣ ልክ እንደ ልጅ ትገረፋለች ብለው የሚያምኑ፣ ትደበደባለች ብለው የሚያምኑ፣ የእሷ ፍሎሪሽ ማድረግ ማበብ ብዙ ኮንፈርት የማይሰጣቸው ክፉ ባሎች ባይሆን እነሱ ተምረው ተለውጠው ሀምብል ባሎች ሲበዙልን፣ በጣም ቤት ውስጥ አክቲቭ ባሎች ሲበዙልን፣ የአባትነት ሮላቸውን ሲወጡ፣ ማለት ስለ ልጅ ክፍል ስለ ልጅ ወተት ጠጣ አልጠጣ ምንም የማያውቁ እኮ በቃ ክፉ አባቶች እኮ ብዙ አሉ። ግን አሁን ምኞታችን እናንተ መልካም ወንዶችና ሴቶች አንድ ላይ ሆነን በጣም ደግ፣ ካይንድ፣ አሳቢ፣ ኬሪንግ፣ ሩሩ፣ ጨካኝ ያልሆኑ ባሎችና አባቶችን ማየት ነው ፍላጎታችን። በዛ ላታድጉ ትችላላችሁ፣ ግን በፕራክቲስ የማይመጣ ነገር የለም፣ በመማር የማይመጣ ነገር የለም። ሰው እኛም እንደ እጅ ለእጅ ፋሚሊንም አፌክት ስለሚያደርግ፣ ቤተሰብንም አፌክት ስለሚያደርግ ክፉ ወንድ በልመና ይሰራል አላቅም። ከሆነ እንግዲህ ቻሌንጁንም በመቀላቀል ፕሊስ 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 ወንዶች ወንድነታችሁን ተጠቅማችሁ ክፉ አትሁኑ። ወንድነት ማለት ምንም የተለየ የሚሰጣችሁ ስልጣን ወይም የበላይነት የለም። ሴትነት ማለት የተለየ የሚሰጥሽ የበታችነት ምንም የለም። ሁለታችንም ሰዎች ነን። እኔም ጭንቅላት አለኝ፣ አንተም አለ። ሀሳብ ካለኝ ሀሳቤን አቀርባለሁ፣ ሀሳብ ካለ ሀሳብን ታቀርባለህ። ሀሳብ ለሀሳብ ቻሌንጅ እንደራረጋለን። ከዛ ውጪ ምትንቀኝ ምንቅህ ምንም ምክንያት የለም። ባይገርማችሁ አሁንም እንወዳችኋለን። ክፉ ስትሆኑብን ብዙ ዘመን አይተናል። እናንተን ክፉ ሰዎች፣ ክፉ ወንዶች ደግሞ እንጸየፋለን፣ ሰፖርት አናረግም፣ እንቃወማለን። ላለፈብን ለሆነብን ነገር በሙሉ ይቅር ብለናል። the main thing ግን ፊውቸር ነው፣ ወደፊቱ ነው። ፕሊዝ ዶንት ክፉ ወንድ አትሁኑ። መልካም ወንዶችና ሴቶች አንድ ላይ ሆነን ደግሞ እናስቆማቸዋለን።